ኢየሱስ ወንጌል ከሆነ የያዛችሁ ትምህርቱን መቀጠል ነበረበት አልነበረበት? ቀጥሎ ነው። አሁን ይሄው በእጃችን ላይ ያለው ያ ትምህርት ቀጥሎ። ታሪካዊ ማስረጃ ስጠኝ እንደቀጠለ። ታሪካዊ ማስረጃ ስላልጠፋ ነው። ምኑን ነው እሱ የምሰጥ? ሁለተኛ ሶስተኛ ክፍለ ዘመን ላይ የእናንተ እምነት እንደነበረ እኔ እያልኩ ያለሁት ይኸውልህ የሐዋርያት ትምህርት ዶክመንትድ ሆኖ በነገር ላይ መጽሐፍ ቅዱስ መቆየቱ ብቻ የሐዋርያት ትምህርት ለመቆየቱ በቂ ነው። ሰዎች እምነታችሁ ሊወለዱ ይችላሉ። አዳምጠኝ ቆይ። አይደለም ሰዎች ሊሞቱ ስማኝ መጀመሪያ አንዴ አዳምጥ ቆይ ተረጋጋ። የወንድ ጂሰስ እምነት ተከታይ ነህ? አዎ የሐዋርያት ቤተክርስቲያን የ12 በቃ መፈክር አድርጋችሁታል እኮ 12296 ሰው በአንድ ቀን አጠመቀን ብላችሁ መፈክር አድርጋችሁታል። የሐዋርያቱን እምነት ነው ያስኩት ብለህ ነው የምታምነው? ሲጀመር ስለ እምነት ራሱ ኦርቶዶክስ ትክክለኛ የሆነ አመለካከት አይደለም ያላት። ለምን ካልከኝ እምነትን የሚወራረስ ነገር አድርጋ ነው የምታስቀምጠው። እምነት የሚወራረስ ነገር አይደለም። እሺ ዳዊት አየለ ዳዊት እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ብያለሁ። አለው እግዚአብሔር ይመስገን። የወንድ ጂሰስ እምነት ተከታይ ነህ? አዎ የሐዋርያት ቤተክርስቲያን የ12 በቃ መፈክር አድርጋችሁታል እኮ 12296 ሰው በአንድ ቀን አጠመቀን ብላችሁ መፈክር አድርጋችሁታል። ያው እና በነገር ላይ እናንተም ብትጨመሩ ደስ ይለናል። ይሄ ማለት እዚህ አሁን የምታወሩት ለነፍስ መዳን እስከሆነ ድረስ ሐዋርያቶች ባስተማሩት ትምህርት ላይ እንትን ብላችሁ ብትጨመሩ ደስ ይለናል። እናንተ ሉሊት እኔ የምልህ እስቲ አንድ ጥያቄ ልጠይቅህ ይቻላል? ከዚህ ቀደም የምን እምነት ተከታይ ነበርክ? ኦኬ እኔ ቤተሰቦቼ ኦርቶዶክስ ነበሩ። አባቴ እንደውም የኦርቶዶክስ ዲያቆን ነበርና ግን እኔ በሐዋርያት ቸርች ነው የተወለድኩት። አንተ እንደ ሐዋርያት ቸርች ምን ኢትዮጵያ ውስጥ 20 ዓመት ሞልቶታል? እንደ አልሞላውም እኮ ስንት ዓመት ነው? ኦኬ አታውቅም? ሂስቶሪካል ባክግራውንዱን አታውቅም ስለ ሐዋርያት ቸርች? 20 ዓመት እኮ ኢትዮጵያ ውስጥ እኮ አልሞላችሁም እኮ። አይ አንተ ከሰማኸው ነው። ምናልባት አንተ ብዙ ታሪኩን አታውቂው ነው። አይ የምሬን ነው። ምንም የሚያስቅ ነገር የለም። አይ ጋካታች ጋዲን ነገር ላይ ይኸውልህ ጋዲን ሰላም አንድ ነገር የቤቱ አንድ እኮ ሰላም ደበል አባቴ አንተ 20 ዓመት ባልሞላው እምነትማ ታደርቀኝ ወይ ብሮስኪ። አረ ቀጥል። እኔ ፕሮፋይሉ ላይ ያለው ቁጥር ስለተመቸኝ ነው ደስ ይላል። 12966 ደቡብ ህዝብ እኮ አጨዱት እኮ በእናትህ እንትን ቢነግረን ግን አንተ አውራው ችግር የለውም። ግን ታሪካዊ አመጣጥ ላይ እያወራችሁ ነበርና በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ራሱ እስቲ ስለ ኦንሊ ጂሰስ ቸርች ወይ ደግሞ ዋናስ ጴንጤቆስጣሎች ቢነግረን እንደው። ወንድማችን አይን ፍጥጥ ጥርስ ግጥጥ ብሏል። እሺ ወንድማችን ቀጥል። ኦኬ አይ አሁን አንድን ሃይማኖት ወይም አንድን ትምህርት የቀደመ የሚያስብለው ሰዎች ቀድሞ ስለያዙት አይደለም። ለምሳሌ በሐዋርያት ዘመን እንትኑ ጠንቋዩ በዛ በሰማሪያ ከተማ ላይ ትልቅ እንትን ተብሎ ነበር የሚቆጠረው። እንደ ትልቅ እንደ እግዚአብሔር ነበር የሚታሰበው። ስማና አባቴ ጠንቋይ ስሙ ማን ነው? ስምዖን ነው። እሺ እና ፊልጶስ ወደዛ ምድር ከመውረዱ በፊት እንደ እግዚአብሔር የሚታይ ሰው ነበረ። እና ልክ ያንን የሐዋርያትን ትምህርት ባስተማሩ ጊዜ ጠንቋዩ ራሱ ተጠምቆ ያንን የሐዋርያትን ትምህርት እንደተቀበለ እናያለን። እና ቀድሞ መገኘት አይደለም ነው እንትኑ እንጂ የቀደመውን ትምህርት እዛ ትምህርት ላይ መቋቋም እዛ ትምህርት ላይ መመስረቱ ነው የቀደመ የሚያስብለው። ስለዚህ የሐዋርያትን ትምህርት ካልያዝክ አልቀደምክም። የሆነ ጊዜ የተፈበረከ ትምህርት ነው ያስከው ማለት ነው። የሐዋርያትን ትምህርት ከያዝክ ቀዳሚ ነህ የምትባለው። ትምህርት ይዘናል የምትሉት የሐዋርያቱን ትምህርት ነው 100% ነው። 100% ስላሴን አላስተማሩም፣ አንድ አምላክ አስተምረዋል። ካስተማሩ ደግሞ መጅረጥ እያደረጋችሁ ማሳየት ነው። የሌለ ነገር ይዛችሁ
ቀድመናል ማለት አትችሉም። ኦኬ ቆይ እስቲ ሲሶ ትንሽ ላወራው አንዴ ሚዩት አድርግልኝ ሲሶ። እሺ ወንድማችን ሐዋርያት ካስተማሩት የኦንሊ ጂሰስን ትምህርት ያ ትምህርት መቀጠል ነበረበት አልነበረበትም? ይኸው አሁን እኮ እኛ እያስተማርን ያለ ነው ያንን እኛ አንደኛ ክፍለ ዘመን ጀምሮ ሐዋርያት የዛሬ 2000 ዓመት ነበረ ሐዋርያት ያስተማሩ እውነተኛው የክርስቶስ ኢየሱስ ወንጌል ከሆነ የያዛችሁ ትምህርቱ መቀጠል ነበረበት አልነበረበት? ቀጥሎ ነው አሁን ይሄው በእጃችን ላይ ያለው ያ ትምህርት ቀጥሎ። ታሪካዊ ማስረጃ ስጠኝ እንደቀጠለ። ታሪካዊ ማስረጃ ስላልጠፋ ነው ምኑን ነው እሱ የምሰጥ? ሁለተኛ ሶስተኛ ክፍለ ዘመን ላይ የእናንተ እምነት እንደነበረ እኔ እያልኩ ያለሁት ይኸውልህ የሐዋርያት ትምህርት ዶክመንትድ ሆኖ በነገር ላይ መጽሐፍ ቅዱስ መቆየቱ ብቻ የሐዋርያት ትምህርት ለመቆየቱ በቂ ነው። ሰዎች እምነታችሁ ሊወለዱ ይችላሉ። አዳምጠኝ ቆይ። አይደለም ሰዎች ሊሞቱ ስማኝ መጀመሪያ አንዴ አዳምጥ ቆይ ተረጋጋ። አሁን የሐዋርያቱ ወንጌል እውነተኛው ትምህርት ይሄ ትምህርት ከሆነ የኦጂዎች ትምህርት ከሆነ እውነተኛው ወንጌል አንደኛ ሁለተኛ ሶስተኛ ክፍለ ዘመን ላይ ቤተክርስቲያን አልቆመችም። የክርስቶስ ኢየሱስ ቤተክርስቲያን አልቆመችም። ጌታችን ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሏል። መንፈስ ቅዱስን ለቤተክርስቲያን ልኳል። ስለዚህ እውነተኛው ትምህርት መቀጠል አለበት። ሁሌም እያልኩ ያለሁት የዮሐንስ ጴንጤቆስጣልን የኦጄ ትምህርቶችን ኢየሱስ አብ ነው የሚለውን ትምህርት በታሪክ አንደኛ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ላይ አውጥተህ አሳየኝ ነው የምልህ። ለምን እውነተኛው ትምህርት ከሆነ መቀጠል ስላለበት ግዴታ። ኦኬ እሺ አሁን የክርስትናውን እንትን ስታይ በተለይ ከ63 እስከ 313 ባለው ክርስቲያኖች በትክክለኛ እንትን ማለት በመንግስት ላይሰንስ አግኝተው በነፃነት የሚንቀሳቀሱበት ጊዜ አልነበረም። ኢቭን ኢፍ መጽሐፍ ቅዱስ ራሱ ይሄውን ኦሪጂናል ማኑስክሪፕቱ የተገኘው በቁምራን ዋሻ ውስጥ እንትን ተሰባስቦ ነው እና ባይባከን ኢንተራክት ሲስተት እየተናገረ እኮ ነው። ቆይ አንዴ ቆይ ሲሶ መጨረሻ ላይ ያለውን እኮ አልሰማም እንዴ? መጽሐፍ ቅዱስ ኦሪጂናል ማኑስክሪፕቱ ምን ውስጥ ቁምራን ዋሻ ውስጥ ነው ያልከው? ዶክመንቶቹን ነው እያልኩ ያሉት የተጻፉ ለምሳሌ የብሉይ መጽሐፍቶች ለምሳሌ እነ ኢሳይያስ ኩምራን ኬቭ ውስጥ የተገኙት እነማን ናቸው? እነ መጽሐፈ ሄኖክ ናቸው እንጂ እኮ ሌሎቹማ ማኑስክሪፕቶች በፊትም ነበሩ። የትኛው የብሉይ ኪዳን መጽሐፍ ነው ኩምራን ኬቭ ውስጥ የተገኙት? ኦሪጂናል መጽሐፍቶቹ ኦሪጂናል ተጽፈው የትኛው ኦሪጂናል መጽሐፍት ነው የምልህ? በፊት ያልነበረ ለምሳሌ ኢሳይያስ እሺ አልነበረም። ፖይንት ብቻ አላስቀምጥልህ። በውሸት አትቅጠፍ። ተው አይደለም አንተ እንትኑን ካላወቅክ ማጥናት ትችላለህ። እኔ አውቃለሁ። ይሄው ማስረጃ ወታሳየኝ እሺ አዳምጠኝ መጀመሪያ ፖይንቴን ላስቀምጥልህ። የኔን ፖይንት ስማኝ መጀመሪያ እና በተለያየ ሁኔታ መጽሐፍ ቅዱስ እንዳይጠፋ ሆኖ ያ ትክክለኛው መጽሐፍ ቅዱስ እጃችን ላይ ገብቷል። ስለዚህ ያ ትምህርት እጃችን ላይ አለ ማለት ታሪካዊ ነው። ጥያቄ እባክህ ስማኝ አይደለም የተሳሳተ ነገር ነው እያወራ ያለው። እየጠየቅኩ ያለው ከቅድም ጀምሮ አንዴ ስማ ዳዊት አንዴ ቆይ አዳምጥ። እየጠየቅኩ ያለሁት አሁን ሌላ ነገር ውስጥ ገባ። የቁምራን ኬቭ ውስጥ የተገኙ ቅጂዎች ምናምን እዛ ውስጥ ገባ። ከዛ በፊትም ያ ነገር ሀፕን ከማድረጉ በፊትም ትንቢተ ኢሳይያስ መጽሐፉ ሙሉ ለሙሉ ነበረ ቤተክርስቲያን ውስጥ። ኢሳይያስ እያልክ አሁን ሌላ ነገር ውስጥ የማታውቀው ነገር ውስጥ አትግባ። የቀኑና ጉዳይ ውስጥ የኔ ጥያቄ ቀላል ጥያቄ ነው። ዮሐንስ ጴንጤቆስጣል ወይ ደግሞ የኦንሊ ጂሰሶች ትምህርት የሐዋርያት ስብከት ከሆነ እውነተኛው ትምህርት ከሆነ በዘመናት ውስጥ መቀጠል አለበት። ኦኬ ያንን ትምህርት አሁን አንተ የምታምነውን ኢየሱስ አብ ነው የሚለውን ትምህርት አንደኛ ላይ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ላይ አሳየኝ፣ አምስተኛ ስድስተኛ ላይ አሳየኝ የቀጠለ መሆኑን ነው እያልኩ ያለው። ጥያቄው መልስ። ኦኬ አሁን አንተ ጥያቄ የሰዎችን እምነት ወይም ደግሞ ሰዎች ያንን ነገር በየዘመናቱ ላይ አምነውታል ወይስ አላመኑትም የሚለው ነው ያንተ ጥያቄ ማለት ነው። ኤግዛክትሊ ቤተክርስቲያን አምናለች አላመነችም የሚለው ያ አዎ እሱ ደግሞ ስለሱ ነው አይመለከተኝም። ለምን ነው የማይመለከተኝ? አዳምጠኝ ሰዎች አዳምጠኝ አይመለከተኝም ይላል እንዴ? አዳምጠኝ መጀመሪያ ምንም አይመለከተኝም አይመለከተኝም እኮ ስማኝ፣ መጀመሪያ ስማኝ። ሲሶ ቀጥል። በቃ አንዴ ቆይ ጋድዬ፣ ቆይ ሳትወጣ በፊት ቆይ። እኔ ቆይ እየጠየቅ ያለው ያኔ ክርስትና ከሐዋርያቱ ዘመን ጀምሮ የመጣ ነው ካልክ ይኸውልህ፣ እንደዛ ብለህ ነው አክል የምታደርገው። መጀመሪያ ዳዊት የሐዋርያቱን እምነት ነው ያስኩት ብለህ ነው የምታምነው። ሲጀመር ስለ እምነት ራሱ ኦርቶዶክስ ትክክለኛ የሆነ አመለካከት አይደለም ያላት። ለምን ካልከኝ እምነትን የሚወራረስ ነገር አድርጋ ነው የምታስቀምጠው። እምነት የሚወራረስ ነገር
አንተ የምታምነው እምነት ለምሳሌ ሐዋርያቱ የሚያምኑት እምነት ነው የምታምነው? ያ እሱንም ደግሞ ከመጽሐፍ ነው ያገኘሁት ከመጽሐፍ። በጣም ጥሩ። ይሄ እምነት ለምሳሌ በአንተና በሐዋርያቱ መካከል የስንት ሺህ ዓመት ልዩነት አለ? ኦልሞስት 2000 ዓመት ነው። ስለዚህ ይሄ እምነት ደግሞ በ2000 ዓመት ውስጥ ሳይጠፋ ሳይቀንስ ሙሉ ነው አንተ ጋር እኔ ጋር ደርሷል ብለህ ታምናለህ አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ከሐዋርያቱ ዘመን ጀምሮ አንተ እስካለህበት ድረስ አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው፣ አራተኛው፣ አምስተኛው ክፍለ ዘመን አሁን አንተ የምታምነውን ትምህርት ያስተማረች ቤተክርስቲያን ወይንም አንተ የምታስተምረውን ትምህርት ያስተማረች ቤተክርስቲያን ጥቀስ ነው እያለ ያለው። ኦኬ ይኸውልህ አሁን በየዘመናቱ ላይ ክርስትናውን ያራመዱ ሰዎች አሉ እና አሁን በዛ ዘመን ላይ አንተ የምትከተለው የሐዋርያቱ ትምህርት አልጠፋም ብለህ ነው የምታምነው? ያ ትምህርት ላለመጥፋቱ መጽሐፍ ቅዱስ መኖሩ ብቻ በቂ ነው። ለእንዴት እኔ እኮ ሲስ እኮ ቅድም አይመለከተኝም ብለዋል እኮ ሲስ። አሁን እኮ አንተ አይመለከተኝም ያልኩ ስለ ሰዎች እምነት ነው ያልኩ። ይኸውልህ ትምህርቱ ግን ቆይ ሲስ እኔ አንዴ ላውራው። መጽሐፍ ቅዱስ ማን የሰጠ? የአዲስ ኪዳን መጽሐፍት 27 ነው ብሎ የሰጠ ማን ነው? በማንም ይሁን እሱ እንትን አይለኝም፣ ግን መጽሐፍ ብቻ ሆኖ ኤግዛክት የሆነው ነገር ብቻ እጄ ላይ ስለደረሰ ማን የሰጠ? መጽሐፍ ቅዱስ የአዲስ ኪዳን መጽሐፍት 27 ናቸው ያለ ማን ነው? ስንተኛ ክፍለ ዘመን ላይ ነው ይሄን የወሰነችው ቤተክርስቲያን? ራሱ ቤተክርስቲያን በነገር ላይ እኔ እናንተ አሁን እንደ እንትን ምንድነው እሱ እንደ 27 ብሎ የሰጠ ማን ነው ወዳጅ? እንደ ቸርች ፋዘርስ ብላችሁ እንትን ምትሉ እሱ 100 ቢሆንስ አንዴ ያሻላል እንትን ነው 66 መሆኑን እንዴት አወቀው? 100 ቢሆንስ ለምሳሌ ኦኬ እሱ ስለሱ እናመሰግናችኋለን። እናንተ ማለት በተለይ በኦርቶዶክስ በፕሮቴስታንት እንትን ስላላችሁ ስለ መጽሐፉ እናመሰግናችኋለን። ግን መጽሐፉን አልኖራችሁትም እና መጽሐፉን ሰጥተው ከነሱ ላሻሉት አላመኑበትም። የመጽሐፉን ሐሳብ አላመኑበትም። እግዚአብሔር እንዳንተ እንደማለም ሰው ገጥሞኛል። ስለ መጽሐፍ ለምን ክሬዲት ያሰጣል? በእውነት ስለ መጽሐፍ እናመሰግናለን። ይመች ጌታ ስማ። አይ አስበዋል ሲስ መጽሐፉን እውነተኛውን መጽሐፍ ይሄን ያለው ብሎ ቤተክርስቲያን ሰታ፣ ግን አይ እምነቱ ይብራብኝ ስትል እምነቱን ትቼዋለሁ መጽሐፉን ግን ያዘው። አይ እኔ እኮ ለዛ ነው። እሺ ኦጂዎች ያስቁኛል ትንሽ። እሺ ቀጥል ሲስ። እና ወንድማችን ከቻልክ ከዚህ እምነት አምልጥ፣ ለሱ ይሻላል። በታሪክ ውስጥ የሌለ በታሪክ ውስጥ ሊመልሱት ማይችሉ ጥያቄ እኮ ነው። እኔ ተደጋጋሚ በእኔ ቤት ራሱ ያዲን ራሱ ጠይቄዋለሁ እኮ አንድ ለአንድ በታሪካዊ ክርስትና ሂደት ውስጥ ከመጣን አንድ እስቲ የቤተ ክርስቲያን አባት የሚባል ሰው ጥቀሱ እንኳን ስለው ሊጠቅስልኝ አልቻለም። እና ይህን ጥያቄ ብትመልሰው ደስ ይለኛል። ተደወለበት መሰለኝ ሲሶ ባይ ዘ ዌይ ይሄ ሐዋርያዊ ቅብብሎስ የሚባለው አፖስቶሊክ ሰክሴሽን ጥቅሙን አየህ አይደል? የትኛውንም እምነት ነው ባይ ዘ ዌይ ጋማ ብሎ የሚይዘው ምንድነው? ካሜራውን አስሪ ወደፊት ወደኋላ የምታደርገው ዘማ ትናንት የበላው ቶፉ አልተመቸም መሰለኝ። ኧረ ጌታ አንተ እዴ በጣም አዋጭ እኮ ነው እኮ ቶፉ። በቃ እንዴ ዛሬ ራሱ ሊድ እንደ እያልኩ ነው። እየሄድክ ወዳጄ እየሄድክ ኧረ ወንድማችን ዳዊት ተመለስ እና እናውራ እስኪ። ወደ እውነቱ ተጨመሩ ብለህንማ ዝም አንልም። እስኪ እውነቱን ትነግረናለህ። እስቲ ሳሪቾ ከታች እስቲ ነበርሽ። እስቲ ሳሪቾ እስቲ ነይ። ቅድም ከኦርቶዶክስ ነው ወደ ወለጅ ይርኩዝ ያለሽ ነበር። ሳሪ ልኬልሻለሁ። እስቲ እሺ ዴቭ ኪንግ ዌልካም። አንድ ቁጥር ስጽፍ ነበር ተደጋጋሚ። ሲሶ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። የኦጂ እምነት ተከታይ ነህ አንተ?
አይደለሁም። እኔ ፕሮቴስታንት ነኝ። ታዲያ አንድ ቁጥር የምጽፈው ወጆቹን ለማገዝ ነው ወይስ አባቴ እንጃ አልገባኝም። ወይስ ፕሮቴስታንቱ ላይ ጥያቄ አለ? ኧረ የለኝም። ጉድ እኮ ነው። እሺ ሳሪዬ፣ ሳሪቾ እሺ፣ ኮሜንት ላይ ስትጽፊ ነበረ። አሁን የጋዲሳን ጥያቄ ልትመልሺ ትችያለሽ? እስቲ እኔ እኮ ከዚህ በፊትም እኮ አውርቻለሁ እዚህ ቤት። እሺ መጽሐፉን ማን ነው የሰጣችሁ በማለት የምናምነውን እምነት ማስቀየር አይቻልም። መጽሐፉን ማንም እስጥ ማንም ሰውን መጽሐፋቸውን ለምሳሌ መጽሐፍ ቅዱሱ ትክክል አይደለም ብዬ ባምን መጽሐፍ ቅዱሱን ልክደው እችላለሁ እንጂ ስላሴ ትክክል ነው ማለት አልችልም። ገባ? ያ ትክክል አያደርገውም። ገብቷል? ስለዚህ ለምሳሌ መጽሐፉ አሁን እኛ የሚያዋጣም መጽሐፉ በእጃችን ላይ አለው። ሁላችንም እጅ መጽሐፉ ላይ ያለውን በትክክል ተቀብለናል ወይ ነው ምሎም ብለናል ወይ ነው። ኦኬ፣ ይሄ መጽሐፍ የሰጣችሁ ማን ነው? አሁን 66ቱ መጽሐፍ የሰጠቻችሁ ማን ነው? ማን ነው የሰጣችሁ? ማንም አልሰጠኝም። እኔ ገዝቼ ነው። እሱማ ግን ከየት ነው የመጣው? ገዝቼ ነው የሚለው ሳይሆን የትዕቢት መልስ ሳይሆን አይደለም። ገዝቼ ነው እኮ ገዝቼ ነው። ሲሷ አታስጨንቃት። በቃ ገዝቼ ነው ካለችው በቃ አታስጨንቃት። ስለ ቀኖና የምሬድ እኮ ነው። አሁን ጋዴ እኔ አይደለም ስለ ቀኖና ምናምን ሳይሆን አሁን መጽሐፉ ላይ የተጻፈውና መጽሐፉ ማን ያመጣ ምለው ትምህርቱን ማስቀየር ይችላል። ገበያ ላይ ይሸጣል እኮ። ለምን ቁርአንም አገዥም? ቁርአንም እኮ ገበያ ላይ ይሸጣል እኮ። አዎ ይሸጣል አለኝ እሱ እኮ። ቁርአን ገዝተሽ ለምን በቁርአን አታምኝም ታዲያ? አይ ከቁርአኑ መጽሐፍ ቅዱስ ነው እውነተኛ መጽሐፍ ብዬ አምኜ መጽሐፍ ቅዱስን የተቀበልኩት። እውነተኛ መሆኑን ማን ነገረሽ ነው? መጽሐፍ ቅዱስ ከቁርአን የተሻለ እውነተኛ መሆኑን ማን ነገረሽ? ቁርአንም ገበያ ላይ መጽሐፉ ስለራሱ ይናገራል። መጽሐፉ ስለራሱ ይናገራል። መጽሐፉ የምናገረውን ነገር ደግሞ በተግባር ደግሞ የምታየው ነገር ነው። ምክንያቱም እግዚአብሔር መንፈስ ነው፣ ለሚያምኑት መንፈሱን የሚሰጥ ነው። ስለዚህ በመንፈሱ ደግሞ እግዚአብሔር ማንነቱን የሚገልጽ ነው። ዝም ያለ ጉዞ አይደለም እግዚአብሔር። ሲሶ ወይ ሳራ ፈቃደኛ ከሆነች አንድ ጥያቄ ልጠይቃት። ሳሪቾ አንድ ጥያቄ ልጠይቅሽ ፈቃደኛ ከሆነች መጽሐፍ ቅዱስ ላይ ምንድን ነው ካወቅኩኝ? እሺ የማውቀው ከሆነ እሺ። ሲሶ እስኪ አንዴ በትልቁ አድርገኝ ብሮ እስኪ አንዴ። እሺ ፓፓ እሺ ይታይሻል? ሳሪቾ ጥቅሱ ትንሽ ግዥ ይላል እንጂ ይታያል። እስቲ አንብቡ አንተ። እሺ ዮሐንስ ወንጌል ምዕራፍ 8 ላይ ነውና ሲሶ ሚውት አድርገው እስቲ አንዴ። ይቅርታ ብሮስኪ ያስተጋባል። ይቅርታ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ጌታችን ኢየሱስ ይላል የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው ይላል። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ይላል። ምን አለ? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል ይላል። ይሰማል ሳራ? ይሰማኛል። እናንተ ኢየሱስ አብ ነው አይደል እምነትሽ? ምንድነው ጥያቄ እዚህ ላይ? ኢየሱስና አብ ሁለት የተለያዩ አካላት ናቸው አይደሉም? አይ መጽሐፍ ቅዱስ ሲናገር ሁለት የተለያዩ ናቸው ሳይሆን እኔና አብ አንድ ነን ይላል ኢየሱስ።
እዚህ ጋር እሱን ቆይ የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ አይደለ ስለራሴ የምመሰክር እኔ ነኝ የላከኝም አብ ስለኔ ይመሰክራል ብሎ ሁለቱን አካላት ነው አይደል እዚህ ጋር እያስቀመጠ ያለው። አይ ሁለት አካላት ናቸው አይልም። መጀመሪያ እነዛ ለሰዎቹ ምን አላቸው? በሕጋችሁ አላቸው። ስለዚህ ሰዎቹ ሕግ አላቸው ማለት ነው አይደል? የሁለት ሰዎች ቆይ ሳሪቹ አንዴ ስም የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ የሁለት ሰዎች ምስክርነት አለ። ከዛ በኋላ ስለራሴ የምመሰክር እኔ ነኝ አለ። አንድ ምስክርነት የላከኝም አብ ስለኔ ይመሰክራል። ሁለት ምስክርነት አይደል? በመጀመሪያ ቁጥር 16 ስላለው ልብ ብላ አንብበሃል ጋዲ? እሱን እኮ ነው የላከኝ አብ ከኔ ጋር ነው የሚለው። ምን እኮ ከኔ ጋር ነው ስል የላከኝ አብ ከኔ ጋር ነው እንጂ የሚለው ሲጀመር እኔ አብ ነኝ አይልም እኮ እዚህ ጋር የላከኝ አብ ከኔ ጋር ነው የሚለው አይልም። አይ እኮ እኔ አብ ነኝ ቢላል ሳይሆን የላከኝ አብ ከኔ ጋር ነው ስል ካጠገቡ ነው የቱ ጋር ነው ያለው? እኔ ብቻዬን አይደለሁም በፈርድ ብሎ የሚናገረው እሱም ብቻውን እንዳይሆን ያደረገው አቤቱ ጋር ሆኖ ነው። ታዲያ ብቻዬን አይደለሁም ሲል እኮ ሌላ ሰፋሪ አካል እንደሆነ እኮ የሚያሳዩ ሳሪቹ ያንቺን እምነት እኮ ነው የሚመታብሽ ራሱ ይሄ ክፍል ራሱ እኮ የምታው ምን ችግር የለውም። እኔ መጽሐፉ አይደል እያለ ያለው የምመታው ከሆነ የምታውና እሱን እኮ ኢየሱስ አሁን የላከኝ አብ ቆይ ጥያቄውን ሽፍት አታድርጊ መጀመሪያ ቆይ ሽፍት አሁን አቤት ነው ሳይሆን ጥያቄው የላከኝ አብ ከኔ ጋር ነው አለ። ከዛ በኋላ ብቻዬን አይደለሁም አለና የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለና የሁለት ሰዎች ምስክርነት ስንት ምስክር አለሽ? ስለ ኢየሱስ ማን ናቸው የመሰከሩት? ገዛ ይናገራል መጽሐፉ ራሱ። ከዛ ላይ ግን መጀመሪያ ስንት ምስክር ነው ኢየሱስ እሱን ከማለቱ በፊት ቆይ አንዴ ሳሪቾ የጠየኩሽን ጠይቂኝና ከዛ እኔ ደግሞ እንድጠይቂኝ ፈቅድልሻለሁ። ስንት ምስክሮች ናቸው ያሉት? ስለ ኢየሱስ ማን ናቸው የመሰከሩት? እኮ አነበብኩ ጋር ያነበብኩ እኮ ማንና ማን ናቸው? ስንት ናቸው? እሺ ነገርኛ መልሽልኝ። የላከኛው ስለኔ ይመሰክራል አላለ? እሱን እኮ ነው። ስንት ምስክሮች ናቸው ስለ ኢየሱስ የመሰከሩት? ሳሪቾ ቀላል ጥያቄ እኮ አሁን ይኸውልህ ደቅናችሁ ነው እንዲያጠመቆቻችሁ ሰዎቹን ሳሪቾ ግልጽ ጥያቄ እኮ ነው። አይ መልሰው ስክሪኑ ላይ ይሄው እኔ አይ ደብዙ ስለሆነ ነው ስልክ እንትን ስላለም ነው የዘጋሁት። የኔ ጥያቄ እስቲ ክፈተውና ጋዲሳ ክፈተውና ቀጣይ ያለውና ይሄ መስካሪ ተባለውንም ዳዊት ስትመጣ አይ መልሰው ተረጋጉ። ቆይ አንዴ ተራ በተራ ነው የምታወሩት። እሺ ዳዊት መቀጠል የምትፈልግ ከሆነ ስለ ኢየሱስ ስንት አካላት ናቸው የመሰከሩት? ክፈተው መጀመሪያ እንትኑን ክፈተው፣ ስክሪን ላይ ክፈተው ያወጣውን ጥቅስ ማለት ነው። ወዳጄ ጥቅሱን እንኳን አነበብኩልህ። እሺ ድጋሚ እኮ ክፈተው መጀመሪያ ክፈተው። ለምን ትፈራለህ? ኦኬ ለምን ትፈራለህ? ቆይ አንዴሽ እንደዚህ ባይዘው አስተውሉ። እንደዚህ ትዕቢተኛ የሆኑ ሰዎችን ጋይስ እንዳመጣጣቸው ነው የምናስተናግደው እንጂ ከሰው ጋር እንትን ማለት እንትን ይላል። ቆይ አንዴ ይሄ ምንም ትዕቢት አይደለም። ቅድም ጥያቄ ስትጠየቅ መልስ አታድል እንዴ እስታክ አድርገህ ከ15 ደቂቃ በኋላ የተመለስከው ብሮስኪ? ምንም እስታክ የሚባል ነገር የለም። እሺ አሁን ጥያቄን ስማ። የምትመልስ ከሆነ ጥያቄው ላይ ትኩረት አድርግ። ኦኬ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም እና እኔ በፍርድ ፍርዴ እውነት ነው አለ። የሁለት ሰዎች ቆይ አይደለም ቆይ ጥያቄውን ልጠይቅ። እኔ እኮ ነኝ እየጠየቅኩ ያለው። መጀመሪያ የመጽሐፉ የክፍሉን ሐሳብ ይዘህ ከሆነ የምትጠይቀኝ በጣም ደስ እያለኝ እመልስልሃለሁ። ዳዊት ሌቱ ምን አለው መሰለህ፣ ሰውየው ጥያቄውን ያቀርባል። ጥያቄውን ልክ ሲጨርስ አንተ መልስን ታቀርባለህ ነው። ኦኬ እሺ፣ ከዛ ደግሞ አንተም ትጠይቃለህ ማለት ነው። ችግር የለም። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ የላከኝም አብ ስለኔ ይመሰክራል ይላል። ስለ ኢየሱስ የመሰከሩት ማንና ማን ናቸው? ዳዊት ኦኬ ጠይቀኸኛል፣ አሁን ትሰማኛለህ ማለት ነው። እስኪ ያንተን ትንተና ለምን ሰማለሁ? ባኪን ፎርዝ ለምን ትጠይቀኛለህ ታዲያ? ማሰማ ከሆነ ለምን ማንና ማን ናቸው ስለ ኢየሱስ የመሰከሩት? እኮ ማሰማ ከሆነ ለምን ትጠይቃለህ? እሱ ነው ማንና ማን ናቸው እየጠየኩህ እኮ ነው። ጥያቄው መልስ። ማንና ማን ናቸው ስለ ኢየሱስ የመሰከሩት? ኦኬ እሺ እንዲህ በሰው ሕግ አሁን ሰው አንድ ዳኛ ፊት ቢቀርብ እሱ ራሱ ባለቤቱ እንደ መስካሪ ተደርጎ እንትን አይባልም፣ አይቆጠርም። መስካሪ ተብሎ የሚታሰበው ሌላ ወገን ነው። ግን እዚህ ጋር ስለ ዳኛ ስለ ሕግ አላወራሁም። እግዚአብሔር ቆይ ዳዊት ይኸውልህ፣ በእግዚአብሔር ኧረ ጥያቄውን መልስ። ክፍሉ ራሱ ይኸውልህ፣ ክፍሉ አሁን ይኸውልህ ሌላ አይደለም። አሁን ስለ ኢየሱስ ማንና ማን የመሰከሩት ወይ ራሱ ኢየሱስ ብቻ ነው መልስ። ከዛ ታብራራለህ
ወይ አይደለም እኮ ኦኬ ይኸውልህ እኔ መሰክራለሁ አብም ስለኔ ይመሰክራል አለ። ይሄ ምንም እንትን የለውም። አብን ይኸውልህ በነገራችን ላይ እኛ አካላት ናቸው መስካሪዎቹ። ማነው እሱ አምላክ ያለክ? ማነው አምላክ ያለክ? ሲጀመር አካላት ናቸው መስካሪዎቹ። ብራዘር አዳምጠኝ። እሺ አዳምጠኝ። አብና ወልድ መሰከረ ሲባል ሁለት አካላት መሰከሩ ማለት አይደለም። ይሄው የሁለት ሰዎች ምስክርነት ብሎ ነው ጌታ የተናገረው ወዳጄ። ያ ታዲያ ሁለት አሁን እሺ ጥሩ እንትን አንስታል። ሁለት ሰዎች ሲባል አንደኛ አሁን as human የምናስበው ሁለት ሰዎች ስናስብ 2% ነው የምናስበው፣ ስለ ሁለት ስናስብ ማለት ነው። ነገር ግን ስለ አብና ወልድ ቆይ አዳምጠኝ እባክህ። ስለ አብና ወልድ ስናስብ አብና ወልድን ስለ 2% እያሰብን አይደለም። ስለ ሰው ሲሆን ሐሳብ አይደለም ጌታ ስለተናገረው ነገር ወዳጄ አንተን ሐሳብ ተወውና እኮ ይኸውልህ ስለ ሰው ሲሆን ለ2% ይውላል። ስለ አብና ወልድ ግን ጌታ በተናገረው መልስ ጌታ መጣው መጽሐፍ ቅዱስ አብና ወልድን 2% አድርጎ ስለማያስቀምጥ ማለት ነው። አሁን ፐርሰኑ አይደለም እኮ ዲባ ፐርሰኑ አይደለም። አሁን የፐርሰን ነው የሚለውን ዴፊኒሽን እንመለሳለን። አሁን የሁለት ሰዎች ምስክር ብሎ ተናገረና ወርዶ እኮ እኔ ብሎ አብ ብሎ አስቀመጠ። ስለዚህ ስለ ኢየሱስ እኮ የሁለት አካላት አይልማ ሲሶዬ ይኸውልህ የሁለት አካላት ሳይሆን የሚለው የሁለት ሰዎች ይላል። ስለ ኢየሱስ እዚህ ጋር ማን ነው የመሰከረው? ኦኬ ያው ሲሶ አሁን ሁለት ሰዎች ሲባል እኛ እኩል ይሆናል ሁለት አካላት፣ አብና ወልድ እኩል ይሆናል ሁለት አካላት የሚባል ነገር የለም። ሁለት ሰዎች ስናስብ እንደ ሰው ሁለት አካላትን ነው የምናስበው። ከክርስቶስና ከወልድና ከአብ አንፃር ግን ሁለት አካላትን እያሰብን አይደለም። አብና ወልድ ሁለት አካላት ስላይደለም። አሁን ሲሶ ችግሩ ምን መሰለህ? ትርጉም ከኪስ እየሆነ ነው። መጽሐፍ ቅዱስ ላይ የሌለ ሽታ ነው ልጁ እያወራ ያለውና ማን ያለው ነው ዳዊት። አንተ ለምሳሌ ይሄ ክፍል ሲተረጎም ይሄ ክፍል እንዲህ ብሎ ነው መተርጎም ያለ። ለምሳሌ ከቤተ ክርስቲያን ታሪክ ውስጥ ጋዲስ አንተ በፈታኩ አይደለም ይሄን ክፍል አባቶቻችን የፈቱት። ምክንያቱም ክርስትና እኮ እኛ ጋር አይደለም የመጣው እኮ ክርስትና ከኛ ቀደም የነበረው አሁን እኮ ቅድም ያልኳችሁ ይሄ የአባት የቅድመ አያት ጉዳይ እዚህ ጋር ነው የተበላሸው። አሁን ለምን አለ መሰለ እንደ ልብ እኮ እንትን እኮ አይደለም እኮ አሁን ለምሳሌ ጋዲስ አይንን ፍቺ ስትፈታ ተሳስተሃል። ይሄ ክፍል የሚፈታው በዚህ መልኩ ነው አባቶቻችን የፈቱት እንደዚህ ነው ብለህ የምትጠቅሰው የምታነሳው ነገር ካለ አንድ ነገር አንተ ስለ ሰውና ስለ መንፈስ እንዲህ ነው እንዲህ ሲሶኛ እኮ አባቶች ሲሶኛ እኮ አባቶች ፍቺ ናችሁ እኮ ይሄ ክፍል ለምሳሌ በቃ እኛ አይደለም ሲሶ እኛ በአባቶች እናንተ በአባቶች የምታምኑ ከሆነ ክርስትና እኮ እንደ የበቀለ እኮ ነገር እኮ አይደለም። ክርስትና እኮ የ2000 ዓመት ታሪክ ያለው እንትን እኮ ነው። አይ እኛ ጋዲስ አንተ ስትፈታ አባቶች ብለን እኛም አይደለም አየነከፍ እኛ አባቶች ብለን የምናምነው ይኸውልህ መጽሐፍ ጻፉ እኮ ማን ነው ፍቺ ወልሽ ሳራ አንቺ ይሄን ክፍል ለምሳሌ ጋዲስ ይሄን ክፍል በዚህ መልኩ ፈታው። ጋዲስ አንተ ፍቺ ትክክል አይደለም። ይሄ ክፍል መፈታት የሱ ፍቺ ትክክል ለመሆኑና ያለ መሆኑ አባቶቹ አይደሉም ማረጋገጫ የሚሆኑት ነው እያልካለሁ እኮ። ያንቺ ፍቺ እኮ ከቋንቋም ከሎጂክም ከምንም ጋር እኮ ነው የሚጋጨው እኮ። እሺ እናንተ ይኸውልህ ፍቺው ትክክል ነው ትክክል አይደለም ለማለት እኮ ማለት ነው ከመጽሐፍ ቅዱሱ ጠቅላላ ትምህርት አንፃር እንጂ አንዱን አባት አንስተህ በአባት አይደለም የምትለካው። የሁለት ሰዎች ምስክር በሕጋችሁም የታወቀው ነው ብሎ ሁለት ሰዎች አብና ወልድ ናቸው። አብና ወልድ ሁለት ሰዎች ናቸው። አረ ነው ከዛ አብና ወልድ ሁለት ሰዎች ናቸው። አሁንሽ ሎጂክ ሎጂክ ተምረሻል? ስለ ሎጂክ ለምሳሌ እኔ አላውቅም፣ ስለ ሎጂክ አላውቅም። ግን ሲሲዬ አብና ወልድ ሁለት ሰዎች ናቸው ወይ? አሁን ሰዎች ነን እያለ ነው ክፍሉ በሕግ አውልሽ እኮ ክፍሉ የሚያወራ ስለ አብና ስለ ወልድ። ለምሳሌ ፍርድ ቤት ሄደሽ እያለ እኮ ፍርድ ቤት ሄደሽ ምስክር በምን አይጸናም እያለ ነው። በአንድ ሰው አይጸናም። ለምሳሌ ሚኒመም ሪኳየርመንት ምን አለ? የሁለት ሰው ምስክርነት ያስፈልጋል በፍርድ ቤት ሂደት ውስጥ። ልክ ነው። አሁን እሱን እኮ አልተቃወምኩም። ስለዚህ ስማኛ እንዴ እሱን አልተቃወምኩም። በሕጋችሁ ብሎ ሲነግራቸው ለሰዎቹ ሰዎቹ አንድ ተከሳሽ ሰው ቢኖር በዛ ሰው ላይ የአንድ ሰው ምስክርነት ተሰምቶ ፍርድ አይፈረድበትም። ከሁለት ሰው መሰማት አለ። ስለ ኢየሱስ የሚመሰክረው ማን እያለ ነው?
ስለ ኢየሱስ የሚመሰክረው መጀመሪያ ስለ ሰዎቹን እንረዳ። ቆይ መጀመሪያ ስለ ሰዎቹ እንግባባ። ስለ ኢየሱስ የሚመሰክረው በዚህ ክፍል ውስጥ ማንና ማን ነው የሚመሰክረው ስለ ኢየሱስ? በክፍሉ ላይ ስለ ኢየሱስ የላከኝ አብ ስለኔ ይመሰክራል አለ። ስለ ኢየሱስ የሚመሰክረው ማንና ማን ነው? 8:16 አይደል እያነበብኩልህ ነገር እኮ ስለ ኢየሱስ የሚመሰክረው ማንና ማን ነው እኮ? ስማ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው አለ። ስለዚህ እሱ ብቻው ስላልሆነ ፍርዱ እውነት ነው። ፍርዱ እውነት ያስባለው እሱ ብቻው ስላልሆነ ነው። ቆይ the question አይስክሬምን ወደዛው ሰደው እየመጣው እኮ ነው። ቆይ ስለ ኢየሱስ የሚመሰክረው ማንና ማን ነው? ሲስማኛ እኔ እኮ እያነበብኩ ነው የምነግርህ። ኢየሱስ ስለራሱ ሲናገር ምን አለ? እነዚህ ከላይ እንደዚህ አለ፣ እናንተ ስጋዊ ፍርድን ትፈርዳላችሁ አለ። እኔ በአንድ ሰው እንኳን አልፈርድም አለ። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና በፍርድ ፍርዴ እውነት ነው አለ። አሁን ፍርዴ እውነት ነው ብሎ እየተናገረ ያለው ኢየሱስ ብቻዬን አይደለሁም አብ ከኔ ጋር አለ ብሏል እኮ። ማንና ማን አለ? ኢየሱስ አለ። ከኢየሱስ ጋር ደግሞ ማን አለ? አብ አለ። እሺ ቀጥይ። ከዛ ብቻዬን አይደለሁም አለ። ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ይሄ የሰዎቹ ሕግ ላይ የተጻፈ በብሉይ ኪዳን የተጻፈ ሕግ ነው። የሁለት ሰው ምስክርነት ትክክል እንደሆነ በሕጋችሁ ተጽፏል አለ። እሺ ቀጥሎስ? አሁን ይሄኛው ሕግ የሚሰራው ሲሲዮ ስማኝ፣ ሎርድ ነው እኮ ሎርድ ነው። አይዞህ ወርዳለሁ። ይኸውልህ እዚህ የሁለት ሰዎች ምስክር የተባለው ከሳሹ ስለራሱ ምስክር አይሆንም። አንድ ሰው ጉዳይ ያለበት ሰው ምስክር አይሆንም። ስማኝ መጀመሪያ አይደለም ቁጥሩ ላይ አቁም እኮ ወረዳልና አሁን ስለ ኢየሱስ እንግባባ እንጂ መጀመሪያ የጋዲሳ ጥያቄያችን ስለ እንትን ሳይሆን ስለ ኢየሱስ የሚመሰክረው ማን? አልጠፋብኝም። ሲሶ ጥያቄ አልጠፋብኝም። እናንተ ምንድነው ወደ እንትን ነው እንደ ጠሯችሁ ወደ እንዴ? አልጠፋብኝም ጥያቄው። ይሄ ግን ተስማማለህ? የተከሰሰው ሰውዬ ስለራሱ አይመሰክርም። ሌላ ሁለት ሰዎች ምስክር ያስፈልጉታል። ይኸውልሽ ምሳሌ ነው ያነሳው። በሕጋችሁ የሁለት ሰው ምስክርነት የጸና እንደሆነ የታወቀ ነው የሚለውን አነሳና ስለኔ ማንና ማን ይመሰክራል ነው ያለው ነው ጥያቄው። ስለ ኢየሱስ ማንና ማን ይመሰክራል እኮ? ይኸውልህ አንድ ሰው ስለራሱ በሕጉ መሰረት ስለመመስከር አይችልም። በሕጉ መሰረት ስለዚህ መጽሐፍ ኢየሱስ ላይ የሚሰራ ከሆነ ስለራሱ የሚመሰክረው ውሸት ነው ማለት ነው። ኢየሱስ እኮ ስለራሱ አንድ ሰው መመስከር አይችልም። ስለዚህ ስለኔ ራሴ እመሰክራለሁ ያለው የኢየሱስ ንግግር ውሸት ነው ማለት ነው። ኢየሱስ ስለራሱ ይመሰክራል ያለበት ምክንያት ምንድነው ስትል ብቻዬን አይደለም አብ ከኔ ጋር ነው አለ። አብ ከኔ ጋር ነው አለ። እሺ ቀጥዬ ወደ ጥያቄ እንምጣ። ስለ ኢየሱስ የሚመሰክረው ማን ነው? መጀመሪያ ይሄን እንግባባ እንጂ ምዕራፍ 5 ላይ እኮ ኢየሱስ እኔ በመሰክር ምስክርነቴ እውነት አይደለም እኮ ብሏል። ስለዚህ ምዕራፍ 5 ላይ እኮ እኔ በመሰክር ምስክርነቴ እውነት አይደለም ብሏል። ስለዚህ ኢየሱስ ስለራሱ የሚመሰክረው ምስክርነት እውነት አይደለም። ምዕራፍ 5 ላይ ስለ ምስክርነት ሲናገር ኢየሱስ እኮ ምን አለ መሰለህ? አሁን እኮ እኛ እንደው ከናንተ ምስክርነት እኮ ነው የምናወራው። አንዴ ሳራ አንዴ አዳምጪ። እንደው ይሄ እያዳመጥኩ ነው፣ ግን በግልጽ የተቀመጠ መጽሐፍ ቅዱስ ጥቅስ ብዙ ጥቅሶች ማንሳት እንችላለን። መጽሐፍ ቅዱስ እንደዚህ ነው ቡቸር የምታደርጉት ችግሩ። እሺ አሁን ለምሳሌ እንትን ላይ ሂጂና አሁን ቅድም ስትናገሪ ነበር የአንድ ሰው የራሱ ምስክርነት ተቀባይነት የለውም የሚለውን ጥቅስ ስጭንሽ እኮ ይሄንን ሕጉ የተጻፈበትን ሂድ እናውጣና ጥቅሱን ስጭኛ። ታዲያ እኔ የት ሄጄ ነው የማውጣው? ጥቅሱን ስጭኝ። የት እንደተጻፈ አታውቅም? እኔ አላውቅም። ስጭኛው። እኔም አላውቅም የት እንደተጻፈ። በቃ በማታውቂው ነገር ዝም ብለሽ ገብተሽ አታውቂያ። ታዲያ በቃ ከታላቅ ይቅርታ ጋር በማታውቂው ነገር ገብተሽ አታውቂው። አይ በቃ ሲስ በቃ አሁን ዝም ብሎ ራስ ማድከም ነው። በቃ አንተ ራስን አዋቂ አድርገህ የምታወራ ከሆነ ማምጣት ትችላለህ። በቃ ይብቃን። እነዚህ ሰዎች ጋዲሳ ቆይ ሳሪ ቆይ ማቆም ትችላለህ። ሳሪ ቆይ የሁለት ሰው አሁን ስለ ኢየሱስ ማንና ማን ነው የሚመሰክረው ተብለሽ ተጠየቅሽ።
እስቲ አንቺ ጎበዝ ኮሽ ይሄን ጥያቄ መልሽ። ጥያቄው እኮ ቀላል ነው በቃ። ስለ ኢየሱስ ማንና ማን ነው መለስኩልህ? እሺ ማንና ማን ነው የመሰከረው? ማንና ማን ነው? ስለ ኢየሱስ ማንና ማን ነው የመሰከረው? ኢየሱስ እኔ ስለ ራሴ በመሰክር ምስክርነት የላቀ ኢየሱስ ኢየሱስ አብ ነው። ኢየሱስ አብም ወልድም ነው። ወልድ ብቻ አይደለም፣ አብም ብቻ አይደለም። ስለዚህ አብ ስለ ራሱ ነው የመሰከረው ብለን መናገር እንችላለን? አንችልም። ኢየሱስ አብ ነው። አብ ስለ ኢየሱስ መስክሯል። ኢየሱስ አብ ነው። አብ ስለ ራሱ መስክሯል። ላስረዳ ጋዲ የስማ ይውል አብ ስለ ራሱ መስክሯል። ይሄን ለምን እንዳነሳው ልንገር። አንዴ ቆይ ሲስ ይሄን ለምን እንዳነሳው ልንገር። አሁን ቅድም ከምስክርነት አንፃር ስትናገር አልነበረ? ይሄ የራስ ምስክርነት የሚለው ነገር ስትናገር አልነበረ? ኢየሱስ አንዴ ቆይ ሳዲቱ ከሲስ ጋር እናወራሽ። አንዴ ልናገር ነው። ሚውት አድርጊና ከዛ አንቺ ደግሞ ታብራሪያለሽ። ከዛ ሚውት አድርጊና ታብራሪያለሽ። አንቺ ኦሬዲ ተጠየቅሽ እኮ አንቺ መለስሽ እኮ። ከዛ እሱ ደግሞ መመለሱን እንኳን ተው። ቅድም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን እኮ መዶሻ የሆነ ክፍል እኮ ነው። ክፍሉም ሲጀመር የሁለት ሰዎች ምስክርነት የሚለው ኤኒዌይስ፣ ይሄን ለምንድን ነው ያነሳው? ሲሶ አብ ይህ የምወደው ልጅ ነው ብሎ ምስክርነት አይደል እየሰጠ ያለው? ከሰማይ ድምጽ መጣ ይላል። አብ ምስክርነት ሲሰጥ እንመለከታለን። አሁን ቅድም ምን ተብሏል? የአንድ ሰው ምስክርነት የሚለው ነገር እዚህ የራሳቸው ፋላሲ መልሶ እንዴት ብሬክ እንደሚያደርግ ተመልከት። ከጌታችን ኢየሱስ ጋር ሲገናኝ ኢየሱስ አብ ነው ይላሉ። ከሰማይ ድምጽ መጣ ይላል። ይህ የምወደው ልጅ ነው ብሎ የሚመሰክር አካል አለ፣ የተመሰከረለት አካል አለ። ስለዚህ ኢየሱስ አብ ከሆነ አብ ስለራሱ ነው የመሰከረው ስትላቸው ደግሞ መልሶ አይደለም ይለዋል። እምነታቸው ባይዘው እዚሁ ነው እንትን የሚለው እዚሁ አየር ላይ የሚፈረካከስ እምነት ነው እዚሁ በመጽሐፍ ቅዱስ ማለት ነውና እንደው አሁን እኔ እዚህ ቁጭ ብዬ ስለኔ እንደዛ አታወራም። ስለኛ ራሴ ነኝ ማውራት የምችለው ማለት ነው። ስለዚህ አብ ስለራሱ መስክሯል ወይ ስትለኝ አይደለም። አሁን ለምንድን ነው አይደለም የምልህ? አብ ወልድ ስላልሆነ ማለት ነው። ወልድ ቃል ስጋ ሆኖ የተወለደ ወንድ ልጅ ነው። ስለዚህ በዛ ወንድ ልጅ በሙላት ተገልጦ የሚኖረው መለኮት ነው። አብ ሰው አይደለም፣ ልጁ ሰው ነው። ስለዚህ የተመሰከረው ደግሞ ሲጠመቅ የነበረው እድሜው 33 ዓመት ሲሆን የተጠመቀው ነው። የተመሰከረለትም እሱ ነው። የመሰከረለትም ደግሞ አባቱና አምላኩ ነው። ኢየሱስ አብ አይደለም። ስለዚህ ኢየሱስ አብ ነው ስትል ስለ መለኮት ነው የምታወራው እንጂ ስለ ሰውነት አይደለም፣ ወይም ሰው ስለሆነ አይደለም የምታወራው። ኢየሱስ ሰው አምላክም ነው ስትል ስለ ሰውነትና ስለ አምላክነት ስታወራ ሁለቱን ቀላቅላ አይደለም የምታወራው። ምንም ተዋህዷል ብላችሁ ብታመኑት እንኳን ማለት ነው። አምላክ እሺ፣ ሰውነቱ የራሱ ነፍስ አለ ወይስ አብ ነው ለሰውነቱ ነፍስ የሆነው? ለምን ለራሱ ነፍስ ይሆናል? መጽሐፍ ሲናገር በራሱ ህይወት እንድኖር ህይወት ሰጠው ለወልድ ይላል። ወልድ ህይወት ተቀብሏል ከአብ በራሱ እንድኖር። ስለዚህ ኢየሱስ አብም ነው። ከዛ ኢየሱስ at the same time ደግሞ አብም ወልድም ነው። ምን አልከኝ? እስቲ ድገሞ። እኔ እኮ እምነቱ ራሱ እኮ ሜታፊዚክስ ኮሜንት ኢየሱስ አብም ነው። at the same time ኢየሱስ አብም ወልድም ነው። እሺ በቃ ሲሳይ መጽሐፍ ቅዱስ ከፍተን እናውራ። ሲሱ አንዴ በትልቁ አንዴ መጽሐፍ ቅዱስ ከፍተን እናውራ። ሲስ ይሻላል መሰለኝ። አይ በቃ ሎጂክ ከመናወራ ሌላ ጊዜ እናወራለን። አንድ ጥያቄ እሺ፣ አንድ የመጨረሻ አንድ ሳሪቹ አንድ የመጨረሻ አይ ስራ ላይ ነኝ። ከፈለክ ልጠይቀኝ፣ ፈቃደኛ ኮንክ ልጠይቅ። አንድ እንዴ ስራ ላይ ነኝ እኮ አልሽኝ እኮ ልጠይቅሽ እኮ ልወጣ ነው እኮ አልሽኝ እኮ እኔማ ልወጣ ነው። አንተ ከፈለክ ልጠይቅ አንድ ጥያቄ ከፈቀድክልኝ እንጂ ልወጣ ነው። ይኸው እኔ አንድ ልጠይቅሽ ከተጠይቅኛለሽ ልወጣ ነው። አንድ ትጠይቂዋለሽ፣ አንድ ልጠይቅሽ ትጠይቅኛለሽ። አይ አይደል አልቆይም። ማለት አንድ ጥያቄ አሁን ቅድም 8 ላይ ያወራንበትን እሱን ልጠይቅህና እሱን ከመለስክልኝ ካለበለዚያ ደግሞ ልወርድ ነው። ስራ ላይ ይኸው በቃ እንዲህ እናድርግ። ይኸው አንዴ ክፍሉን ስለከፈትኩት ይሄን ጥያቄ ልጠይቅሽና ከዛ ትጠይቅኛለሽ። ከዛ እንጨርሳለን። አይ በቃ አልመልስም ጋዲ። የቅድሙ ከመለስክልኝ 8 ላይ ተመለስና ዛሬ ጥያቄ ልጠይቅህ፣ ካለበለዚያ ደግሞ ልወርድ ሌላ ጊዜ። እሺ 8 ላይ ያለውን ከመለስኩልሽ ይሄንን 8 ላይ ያለውን ከመለስኩልሽ ይሄን ትመልሽልኛለሽ? ኖ ሌላ እኔ ጊዜ የለኝም። የእውነት ልሄድ ነው። ስራ አለኝ። እሺ በቃ መልካም ቀን። እሺ አመሰግናለሁ። አሁን እኮ ችግር ሆነ ስራ አለብኝ ማለሽ ሲሱ at the same time ደግሞ ልጠይቅም እያለሽ ነውና ክላሽ ያደርጋል ነገር ይየው። ከታች ኮሜንት ላይ 12000 ማይግባቡ ሰዎችን ያጠመቁት ይላል። 12000 አይ ኦጂ ባይዘው የሚያስቅ እምነት ነው ጌታ በሚያውቀው። ለዛን ለመጽሐፍ ቅዱስ ባይዘው ሲሱ ታማኝ ቢሆኑ እኮ የቀደሙ ክፍል ሙሉ እምነታቸውን ባይዘው አንድ ጥቅስ ነው የሚያፈርሰው። አንድ ጥቅስ
እንዴ? ኧረ በጣም ግልጽ እኮ ነው እንዴ። 2 ቁጥር እያለ አይደለም ብሎ መካድ። እሺ በኢየሱስ ልትንቀሳቀስ መሰለኝ አይደል? የሆነ ቁልፍ ስታንቀሳቀስ ይሰማል። በቃ መልካም ቀን ይሁንልህ። አንተ ሰውዬ በቃ